ከትላንትናው እጅግ ጣፋጭ የሆነ ድል በኋላ የመድፈኞቹ አሰልጣኝ ሚኬል አርቴታ እንደዚሁም በትላንትናው ምሽት እጅግ አስደናቂ ቀን ያሳለፈው ቪክተር ዮኬሬሽ ጋብሪኤል ማርቲኔሊን ጨምሮ እንግዲህ ከጨዋታው በኋላ በርካታ ነገሮችን ተናግረዋል። ለደጋፊዎችም መልእክት አስተላልፈዋል። አሰልጣኝ ሚኬል አርቴታ በተለይ ዛሬ የማንቸስተር ሲቲና የሊቨርፑል ጨዋታን አስመልክቶ እንደዚሁም ስለ ትላንትናው ጨዋታና ስለ ተጫዋቾቻቸው በጣም ደስ የሚል ሐሳቦችን ያነሱት ቪክተር ዮኬሬሽም ማርቲኔሊም የተናገሩትን ንግግር ጨምሮ ስለ ትላንትናው ድል ወሳኝ መረጃዎችን ወደ እናንተ አደርሳለሁ። የመድፉ ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ላደረጋችሁ በተለይ በጣም በርካታ መረጃ እያመለጣችሁ ስለሆነ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ እያልኩኝ በቀጥታ ወደ መረጃዎች ወስዳችኋለሁ። እንግዲህ መድፈኞቹ አርሰናሎች ምናልባትም የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆናቸው የማይቀር የሚመስል ፐርፎርማንስ ነው ትላንትና ያሳዩት። የጊዜ ጉዳይ ነው እንጂ ቆየም ዘገየም የፕሪሚየር ሊጉን ዋንጫ ከሁለት አስርት ዓመታት በኋላ ከፍ አድርገው እንደሚስሙ ለዓለም ሕዝብ እንግዲህ ያሳዩበት ውጤት አስመዝግበዋል። በተለይ በትላንትናው ጨዋታ ቪክተር ዮኬሬሽ እጅግ አስደናቂ ምሽት አሳልፈዋል። ቪክተር ዮኬሬሽ ታዲያ ከጨዋታው በኋላ ምን ሲል ተናገረ? ስለ ሚኬል አርቴታ በመናገር ነው ከጨዋታው በኋላ ሲጠየቅ የጀመረው። በነገራችን ለቪክተር ዮኬሬሽ ተቀይሮ ገብቶ ሁለት ግቦችን አስቆጥሮም የጨዋታው ኮከብ ተብሎ ተመርጧል። እንደምታውቁት የወሩ የአርሰናል ምርጥ ተጫዋችም ተብሎ ከትላንትና ወዲያ መመረጡ ይታወቃል። ታዲያ የወሩ ምርጥ ተጫዋች በተባለ በነጋታው ደግሞ የጨዋታው ኮከብ በመባል በትላንትናው ጨዋታ የጨዋታውን ሞተም እንግዲህ ሽልማት መውሰድ ችሏል ማለት ነው። ታዲያ ከድሉ በኋላ ስለ አርቴታን የተናገረው መጀመሪያ ምንድነው ያለው? እሱ ሁል ጊዜ ከእያንዳንዱ ግለሰብ ምርጡን ብቃት ማግኘት ይፈልጋል። በእያንዳንዱም ጨዋታ የተለየ ሚና ይሰጠናል። ያንን ደግሞ አጥብቀን እየሰራን ይዘን ዛሬም እንደዚሁም ደግሞ ካሁን በኋላ በሚመጡ ጨዋታዎችም አርቴታ የሚሰጠንንና ከኛ የሚፈልገውን ሚና እየተጫወትን መቀጠል አለብን ሲል አሰልጣኝ ሚኬል አርቴታ ሁልጊዜ ለተጫዋቾች ሚና እንደሚሰጥ ተናግሯል ማለት ነው። ታዲያም ቪክተር ዮኬሬሽ ጨዋታዎች እንደምታውቁት ተደራርበውብናል። ወሳኝ ጨዋታዎች አድርገ ገና ረፍት ሳታደርግ በቀጣዩ ደግሞ ሌላ ጨዋታ ትጫወታለህ። ነገር ግን እንዲህ አይነት ወሳኝ ጨዋታዎችን አሸንፈህ ወደ ቀጣይ ጨዋታ ስትመጣም ከፍተኛ የሆነ በራስ መተማመን ይሰማሃል። ለማገገምና ለቀጣዩ ጨዋታ ለመዘጋጀት በእርግጥ አጭር ጊዜ ነው ያለን። ነገር ግን ሰውነታችንን መንከባከብና ለቀጣዩ ጨዋታ መዘጋጀት አለብን። እኔ ሁሌም ከጨዋታ በኋላ የማስበው ቀጣዩን ጨዋታ ነው። የዛሬው ጨዋታ አልቋል ሲል እንግዲህ ቪክተር ዮኬሬሽ በጣም አስገራሚ አስተያየቱን ሰጥቷል። አሁን ሐሳቤ ሁሉ የሐሙሱ የብሬንትፎርድ ግጥሚያ ላይ ነው። የዛሬው ድል ያስደስታል፣ ነገር ግን አልፏል። ስለዚህ ዋንጫ ምንፈልግ ከሆነ ለቀጣይ ጨዋታ መዘጋጀት አለብን ሲል አንድ የዋንጫ ቡድን አንድ የዋንጫ ተጫዋች ሊኖረው የሚገባው አስተሳሰብ እንዳለው እንግዲህ አሳይቷል ማለት ነው። ዛሬ ከተቀያሪ ወንበር ተነስቼ 2 ጎል አስቆጥሬያለሁ። ቡድኔም እንዲያሸንፍ ከኔ የሚፈልገውን ነገር አድርጌያለሁ። እኔም ሁሌም ጎል ማስቆጠር ነው ዋነኛ ስራዬ። ይህንን ቡድን ለማገዝ ሁሌም አቅሜ የፈቀደውን ሁሉ ሳልሰስት ላቤን ደሜን ለመስጠት ዝግጁ ነኝ ሲል ቪክተር ዮኬሬሽ ከአርሰናል ጋር ዘንድሮ ዋንጫ ማሳካት ግዴታ እንደሆነና ያንን ዋንጫ ለማሳካት ደግሞ ያለውን ሁሉ እንደሚሰጥ ከሱ የሚጠበቀውን የግብ ማስቆጠር ስራ ደግሞ እስከ መጨረሻው ጠብታ ድረስ እንደሚሰራ ተናግሯል ማለት ነው። ቪክተር ዮኬሬሽ ውጤቶቹ የኛን ብቃት በደንብ ያሳያሉ። ሰንደርላንዶች በጣም ጠንካራ ቡድን ነበሩ። በጣም በአየር ላይ ኳስ እንደዚሁም በጉልበት ጎበዞች ናቸው። ሁልጊዜ ፕሪሚየር ሊግ ላይ ጨዋታ ስታደርግ ጦርነት ነው የሚገጥም። ስለዚህ ተጋጣሚ ላይ 3 ጎሎችን አስቆጥረ ስታሸንፍ በጣም ጥሩ ስሜት ይሰማሃል። በራስ መተማመናችንን ይበልጥ ከፍ ያደርግልናል። ለቀጣይ ጨዋታም ጥሩ ውጤት ነው ያስመዘገብነው ሲል የተናገረ ሲሆን ብዙ ተጫዋቾች ከቤንች ተነስተው ጨዋታ ላይ ተጽዕኖ ማድረጋቸው በዚህ ሲዝን በሙሉ ያሳየነው ነገር ነው። ተቀያሪ ወንበር ላይ የሚቀመጥ ተጫዋች በሙሉ በአርሰናል ቤት ምን ያህል አቅም እንዳለው ታውቃላችሁ። ይህ ደግሞ ለኛ በጣም ጥሩ ምልክትና አዎንታዊ የሆነ ፉክክርን ይዞልን ይመጣል። ቋሚ ሆኖ የተሰለፈም ተቀያሪ ወንበር ላይ የተቀመጠም ሁሉ ጨዋታን ለመቀየር ይጋደላል። ይሄ ደግሞ ለቡድናችን በጣም ጥሩ ነው ሲል ቪክተር ዮኬሬሽ እንግዲህ
ተናግሯል ማለት ነው። እንደምታውቁት ትላንትና በአርሰናል ቤት ከመቀየሪያ ወንበር የተነሱ ተጫዋቾች ናቸው 3 የግብ አስተዋጽኦ ማድረግ የቻሉት። ቪክተር ዮኬሬሽ 2ቱን አስቆጠረም። ጋብሪኤል ማርቲኔሊ ደግሞ አሲስት ማድረግ ቻለ። በነገራችን ላይ ጋብሪኤል ማርቲኔሊ ከጨዋታው በኋላ በጣም ምርጥ ንግግር ነበር ያደረገው። ምንድን ያለው? እኔ ለአርሰናል ግብ ማስቆጠር እፈልጋለሁ፣ እድሉን ሳገኝ ለጎል የሚሆን ኳስም ማመቻቸች ማቀበል እፈልጋለሁ። እናም እኔ ይህን ታላቅ ክለብ ዋንጫዎች እንዲያሸንፍ አቅም የፈቀደውን ሁሉ መርዳትና ዘንድሮ ዋንጫን ወደ አርሰናል ቤት ማምጣት ትልቁ ዓላማዬ ነው ሲል ማርቲኔሊ ተናግሯል። በእርግጥ ማርቲኔሊ እንደምታውቁት ብዙ ጊዜ የሚተች ተጫዋች ቢሆንም ነገር ግን ሜዳ ላይ ያለውን ሁሉ ከመስጠት ወደ ኋላ እንደማይል ይታወቃል። ምንም ጥሩ ባይሆንም ደካማ ቀን ቢያሳልፍም የፈለገ ነገር ቢፈጠር የቻለውን ሁሉ የሚያደርግና ያለውን ሁሉ አሟጦ ሜዳ ላይ የሚሰጥ ተጫዋች እንደሆነ ይታወቃል። ዘንድሮ ደግሞ ዋንጫ ለማሳካት ያለኝን ሁሉ ሰጣለሁ ሲል ከትላንትናው ጨዋታ በኋላ ግብ ማስቆጠር ሳይሆን አሲስት ማድረግም አንደኛው ስራዬ ነው፣ ብቻ ቡድኔን ይጥቀም እንጂ ሲል ከአርሰናል ጋር ዘንድሮ ዋንጫ ለማሳካት ትክክለኛ መንገድ ላይ እንደሆኑ አንስቷል። ለቪክተር ዮኬሬሽ እንግዲህ ያለቀለት ኳስ ነው ምርጥ አድርጎ ያጎረሰው። ቪክተር ዮኬሬሽም አላሳፈረውም፣ በሚገርም ሁኔታ ወደ ግብ ቀይሮታል ማለት ነው። አርቴታም ለዛ ነው ከጨዋታው በኋላ ተቀይረው የገቡ ተጫዋቾችን ያደነቁት። አርቴታ ቀጥታ የተናገሩት ምንድነው? በዛሬ ጨዋታ ከተጠባባቂ ወንበር ተነስተው እንደነ ኖርጋርድ፣ ማርቲኔሊ፣ ሂንካፔ፣ ዮኬሬሽ፣ ኤብሪቼ ኢዜ ጨዋታው ላይ ስለፈጠሩት ትልቅ ተጽዕኖ እጅግ በጣም ደስተኛ ነኝ። ይህ ሁሉም ተጫዋች በአእምሮ ዝግጁ መሆናቸውንና ተጫዋቾቼ ለእያንዳንዱ ጨዋታ እንዴት እንደሚዘጋጁ ያሳያል። ዛሬ ከተጠባባቂ ወንበር ተነስተው ያሳዩት ብቃት እጅግ አስደናቂ ነበር፣ በጣም ተደስቼባቸዋለሁ ያሉ ሲሆን ስለ ማርቲን ዙቤሜንዲ ደግሞ ምን አሉ? ለብቻው እሱ ከጨዋታ ወደ ጨዋታ ትልቅ ለውጥ አምጥቷል። ሚናውን እያሰፋ ነው። በተለያዩ መንገዶች በሳጥን ውስጥና በዙሪያው ያሉትን ድርጊቶች በመጨረስ ጥራትና ችሎታን ደምሮ የያዘ እጅግ አስደናቂ አይምሮ ባለቤት ተጫዋች ነው ሲሉ ማርቲን ዙቤሜንዲን አድንቀውታል። ቪክተር ዮኬሬሽ ደግሞ በጥሩ ሰዓት እየተነቃቃ የሚገኝ ሁሌ የምንተማመንበት አመቱን ሙሉ ከጎናችን በመሆን እየረዳን የሚገኝ ምርጡ አጥቂያችን ነው። ለዚህ ነው እሱን ወደ ኤምሬት ያመጣ ነው ሲሉ ስለ ቪክተር ዮኬሬሽም ያላቸውን አድናቆት ገልጸውለታል። በነገራችን ላይ ቪክተር ዮኬሬሽ እንደምታውቁት 2026 ከገባ ማለትም በእኛ ከጥር ወር ወደዚህ በፈረንጆቹ ደግሞ በአዲሱ ዓመት 6 ግቦችን ማስቆጠር ችሏል። በዚህም ከፍተኛ ግብ አስቆጣሪ ነው ማለት ነው በፕሪሚየር ሊጉ ከ2026 ወይም ከጥር ወር በኋላ ማለት ነው። በአጠቃላይ በነገራችን ላይ ለአርሰናል 13 ግቦችን ማስቆጠር ችሏል። በጣም አስደናቂ ዓመት ነው እያሳለፈ የሚገኘው ቪክተር ዮኬሬሽ። በአሁኑ ሰዓት በጥሩ ሰዓት ነው እየተነቃቃ የሚገኘው። ፌብሩዋሪ ላይ እንግዲህ ተነቃቃችሁ ማለት የውድድር ዓመቱ መጨረሻ ላይ ተነቃቃችሁ ማለት ነው። ይህ ደግሞ አንድ ቡድን ዋንጫውን እንዲያነሳ ከፍተኛ ጥቅም ትሰጣላችሁ ማለት ነው። ስለዚህ ቪክተር ዮኬሬሽ የተነሳሳበት ሰዓት እጅግ በጣም አስደናቂ ነው። በነገራችን ላይ የሰንደርላንዱ ተጫዋችና የቀድሞ የአርሰናል ተጫዋች ግራኒት ዣካ ከጨዋታው በኋላ አርቴታን እቅፍ አድርጎ እንኳን ደስ አለ ሲል መልእክቱን አስተላልፎለታል። ከጨዋታውን በኋላ በኢንስታግራም ገጹ ላይ አርሰናል ቤት ተመልሼ ኤምሬት በመምጣቴ እጅግ ደስ ብሎኛል። በዚህ በአርሰናል በኤምሬት 7 የማይረሱ ድንቅ ዓመታትን አሳልፍ ያለው አርሰናል ለኔም ሁሌ ቤቴ ነው ሲል እንግዲህ ለአርሰናል ያለውን ፍቅርና አርሰናል ከልቡ መቼም እንደማይወጣ በኢንስታግራም ገጹ ላይ አጋርቷል። አርቴታንም ከጨዋታው በኋላ አቅፏቸው እንኳን ደስ አለ የሚል መልእክትን አስተላልፎለታል ማለት ነው። እንግዲህ አርቴታ ዛሬ የሚደረገውን የሲቲና የሊቨርፑል ጨዋታ ትመለከታለህ ወይ የሚል ጥያቄም ቀርቦለት ነበረ። ታዲያ አሰልጣኝ ሚኬል አርቴታ አሁን ዛሬ የምፈልገው ነገር ቆንጆ እራት መብላትና ደስታዬን ማጣጣም ነው። ከዛም በኋላ ደግሞ ነገ ለብሬንፎርዱ ጨዋታ መዘጋጀት እፈልጋለሁ። የማደርገውም እሱን ነው። ለብሬንፎርዱ ጨዋታ ነገውኑ ዝግጅት እጀምራለሁ። ነገር ግን እንደ ኳስ ተመልካችነቴ ትልልቅ ጨዋታዎችን ማየት እወዳለሁ። ስለዚህ ጨዋታውን እመለከታለሁ ሲል አሰልጣኝ ሚኬል አርቴታም ተናግሯል። ከቆመ ኳስ ባለማስቆጠራችን ትንሽ ቅር ብሎኛል ሲል አርቴታም ፈገግ የሚል አስተያየት ሰጥቷል። እንደምታውቁት አርሰናል ትናንትና 3ቱንም ግቦች ከክፍት ኳስ ነው ያገኘው። ይሄ በነገራችን ላይ የአርሰናልን ተቺዎች አርሰናልን ጊዜ የሚተቹ ከቆመ ኳስ ብቻ ነው ግብ የሚያስቆጥረው የሚሉ
ሰዎችን፣ ተንታኞችን፣ የቀድሞ እግር ኳስ ተጫዋቾችን አፍ የሚያስይዝ ውጤት ነው። እንደ ሰንደርላንድ አይነት ከባድ ቡድን ያውም በጣም በክፍት ግብ ለማስቆጠር በክፍት ጨዋታ ግብ ለማስቆጠር የሚከብድን ቡድን አርሰናል ሶስቱንም ግቦች ከክፍት ጨዋታ አስቆጥሮ ነው ያሸነፈው። ስለዚህ ብዙዎች አርሰናል በኮርና ብቻ ነው ግብ የሚያስቆጥረው የሚሉ ሰዎች አፋቸውን እንደሚይዙ ምንም ጥርጥር የለውም። ትላንትና በነገራችን ላይ በርካታ ተንታኞች በተለይ ዛሬ ሲቲ ነጥብ የሚጥል ከሆነ የፕሪሚየር ሊጉ ፉክክር እንደሚያበቃ ተናግረዋል። ከአርሰናል ጨዋታ በኋላ ለምሳሌ ግሌን ጆንሰን ምን አለ? ቪክተር ዮኬሬሽ ለአርሰናል የፕሪሚየር ሊጉን ዋንጫ ማምጣት የሚችል ብቃት ያለው አጥቂ ነው። ነገ ሲቲ ነጥብ ከጣለም የዚህ የቪክተር ዮኬሬሽ 2 ግቦች አርሰናልን የዘንድሮ የዋንጫ አሸናፊ ያደርጋሉ ሙሉ በሙሉ ሲል ምስክርነቱን ሰጥቷል። ሌላኛው ፖል ሜርሰንም እንግዲህ ታዋቂው እግር ኳስ ተንታኝ ምን አለ? ዛሬ ሲቲ ነጥብ የሚጥል ከሆነ አቻም ይሁን ሽንፈት የሚያስተናግድ ከሆነ የዘንድሮ የፕሪሚየር ሊግ የዋንጫ ፉክክር በይፋና ሙሉ በሙሉ ያበቃለታል ሲል ፖል ሜርሰን አርሰናል የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ የመሆን እድሉ እጅግ ሰፊ መሆኑን ተናግሯል ማለት ነው። በነገራችን ላይ ትላንት ብዙም ያላመሰገንኩት ካይ ሃቨርት የሚባል ተጫዋች አለ። ይህ ተጫዋች በአስደናቂ ከጉዳት ከተመለሰ በኋላ ባደረጋቸው እንግዲህ 4 ጨዋታዎች ላይ 4 የጎል ተሳትፎ ማድረግ ችሏል። አስቡት፣ ከጉዳት ዓመት ቆይቶ ነው የመጣው። ታዲያ ከጉዳት እንደመጣ 4 የጎል ተሳትፎ በ4 ጨዋታ ማድረግ ችሏል። እጅግ የሚያስደንቃችሁ ነገር 2 አሲስት አድርጓል። ታዲያ ሁለቱንም አሲስት ያደረገው ደግሞ ለቪክተር ዮኬሬሽ ነው። በካይራት አልማይቲ ጨዋታ እንደዚሁም ደግሞ በትላንትናው የሰንደርላንድ ጨዋታ ሁለቱንም አሲስት ያደረገው ካይ ሃቨርት ነው ለቪክተር ዮኬሬሽ ማለት ነው። ቪክተር ዮኬሬሽ ለዛ ነው ጨዋታው ግቧን ካስቆጠረ በኋላ ሄዶ ካይ ሃቨርትን እቅፍ በማድረግ አመሰግናለሁ የሚል ምልክትን እያሳየው ማለት ነው። በነገራችን ላይ በሌላ በኩል ደግሞ ዴቪድ ራያ ዘንድሮ ለተከታታይ 3ኛ ዓመት የወርቅ ጓንት ለማሸነፍ እንግዲህ በክሊንሺት ፕሪሚየር ሊጉን እየመራ ይገኛል። በፕሪሚየር ሊጉ ብቻ እንግዲህ 13 ክሊንሺቶችን ያስመዘገበው ዴቪድ ራያ ዘንድሮም የወርቅ ጓንቷን ለመድገም እንግዲህ እየተንደረደረ ይገኛል። በትላንትናው ጨዋታ የእንግሊዙ ጠቅላይ ሚኒስትር ኤምሬት ስቴዲየም ተገኝተው ጨዋታውን ተመልክተው ነበር። እንደምታውቁት የእንግሊዙ ጠቅላይ ሚኒስትር የአርሰናል ቀንደኛ ደጋፊ እንደሆኑም ይታወቃል። እንዲሁም እንግዲህ የሰንደርላንዱም አሰልጣኝ ረጂስ እንግዲህ ምንድን ያለው እኛ አዲስ አዳጊ ቡድንን የተጫወትነው ደግሞ ምናልባትም በአሁኑ ሰዓት በአውሮፓ ምርጥ ከሆነው ቡድን አርሰናል ጋር ነው። ይህንን ቡድን ለብዙ ዓመታት ገንብተውታል። እኛ ገና በጅምር ላይ ነን። ከዚህ ጨዋታ ትልቅ ትምህርት መውሰድ አለብን ያለ ሲሆን በጣም አስደናቂና በሚገባ የተደራጀ ቡድን ነው አርሰናል። ለማሸነፍ በጣም ከባድ ቡድን ናቸው። በተለይ ከተቀያሪ ወንበር የሚገቡ ተጫዋቾች ያላቸው ተሰጥኦ ጨዋታን የመለወጥ አቅም አለው። ይህ የስኳድ ጥልቀት ለዋንጫው እስከ መጨረሻ ለመጓዝ በጣም ወሳኝ ነው። እንደኔ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ የሚያሳካው አርሰናል ነው ሲሉ እንግዲህ የሰንደርላንዱ አሰልጣኝ እንግዲህ ምስክርነታቸውን ለመድፈኞቹም ሰጥተዋል ማለት ነው። አርሰናል በአሁኑ ሰዓት እንግዲህ በተለይ ትላንትና ቪላቸው ወጥቶ ነጥብ ጥሏል። የቪላው አሰልጣኝ በነገራችን ላይ ኡናይ ኤምሬ ምንድን ያሉት አርሰናል የዋንጫ ተፎካካሪ መሆን ያለብን እኛ አይደለንም። ከአርሰናል ጋር ዋንጫ መፎካከር ያለባቸው ማንቸስተር ሲቲ፣ ቼልሲ፣ ቶተንሃም፣ ዩናይትድ፣ ሊቨርፑል እና ኒውካስትል ናቸው። እኛ አቅማችንና ያለንን በጀት ተመልከቱ። ሌሎቹ ግን እንደ ሲቲ፣ እንደ ቼልሲ፣ ዩናይትድ ያሉ ቡድኖችን ያላቸውን በጀት ተመልከቱ። ስለዚህ ትልቅ በጀት ያላቸው እነሱ ናቸው። አርሰናልንም መፎካከር ያለባቸው ለዋንጫ እነሱ ናቸው እንጂ እኛ አይደለንም ሲሉ ኡናይ ኤምሬ ከዋንጫ ፉክክሩ እንደወጡ ተናግረው ከቻሉ እንደነ ዩናይትድ፣ ቼልሲ፣ ቶተንሃም፣ ኒውካስትል፣ ማንቸስተር ሲቲ እና ሊቨርፑል ያሉ ቡድኖች አርሰናልን ለዋንጫ እንዲፎካከሩ ጥሪ አቅርበዋል። እኛ ያለን በጀት ትንሽ ነው፣ እነሱ ግን ትልቅ በጀት አላቸው። ስለዚህ አርሰናልን ወንድ ከሆናችሁ እናንተ ተፎካከሩ ሲሉ ለነ ዩናይትድ እና ሲቲ መልእክት አስተላልፈዋል ኡናይ ኤምሬ ማለት ነው። ትላንትና አስቶን ቪላ ነጥብ መጣሉን ተከትሎ አርሰናል እንግዲህ በአሁኑ ሰዓት ከአስቶን ቪላ ሲቲ ዛሬ እስኪጫወት በ9 ነጥብ ርቀት ላይ ተቀምጦ ፕሪሚየር ሊጉን እየመራ ይገኛል። ሲቲ ዛሬ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 6 ይጠባል። ሊቨርፑል ሲቲን የሚያሸንፍ ከሆነ ደግሞ የነጥብ ልዩነቱ በ9 ሰፍቶ ይቀጥላል።
አቻ የሚጠናቀቅ ከሆነ ደግሞ በአርሰናልና በሲቲ መካከል ያለው የነጥብ ልዩነት በ8 ይሆናል ማለት ነው። ስለዚህ መድፈኞቹ ዛሬ የሲቲ ነጥብ መጣል ይፈልጋሉ። በእርግጥ ሲቲ ነጥብ ቢጥልም ባይጥልም አርሰናል ዘንድሮ ዋንጫውን ማንሳቱ የሚቀር አይመስልም። ነገር ግን ሲቲ ዛሬ ነጥብ የሚጥል ከሆነ ለአርሰናሎች ከፍተኛ የሆነ እፎይታና ካሁን በኋላ ያሉት ጨዋታዎችን ቀስ እያሉ በተቀያሪ ተጫዋች እንኳን እያደረጉ በተረጋጋ መንፈስ የሚሄዱበትን እድል ይሰጣቸዋል ማለት ነው። ለሲቲ ዛሬ ከባድ ጨዋታ ነው አንፊልድ ላይ የሚጠብቀው። አርሰናል በቀጣይ እዚሁ ለንደን ላይ እንግዲህ ወደ ሌላ ከተማ ሳይሄድ ሐሙስ ዕለት ምሽት 5 ሰዓት ነው ብሬንትፎርድን የሚገጥመው። ብሬንትፎርድ በእርግጥ ትላንትና ኒውካስትልን 3-2 አሸንፎ ነው የመጣው። ይሄ ቀላል ፈተና አይደለም። ግን መድፈኞቹ በተለይ ሲቲ ዛሬ ነጥብ የሚጥል ከሆነ ብሬንትፎርድን ረጋ ብለው በተረጋጋ መንፈስ ድል ለማድረግ ወደ ሜዳ ይገባሉ። ስለዚህ መድፈኞቹ ዘንድሮ ዋንጫውን ለማሳካት ከማንም ቡድን በተሻለ ከፍተኛ የሆነ አቅምና እድል አላቸው። አሰልጣኝ ሚኬል አርቴታ የዘንድሮን ዋንጫ ትበላላችሁ ወይ ተብለው ትላንት ሲጠየቁ ገና ብዙ ጨዋታ ይቀራል፣ እያንዳንዱን ጨዋታና ካሁን በኋላ ያሉ በርከት ያሉ ጨዋታዎችን ማሸነፍ ይጠበቅብናል ሲሉ እንግዲህ በአሽሙር ለመናገር ሞክረዋል። አርቴታ ይህ ነገራቸውን ሁሌ አደንቅላቸዋለሁ። አዎ እሳቸው እንዳሉት ፕሪሚየር ሊግ ነው። ፕሪሚየር ሊግ እጅግ በጣም ከባድ ነው። ስለዚህ ካሁን በኋላ ያሉ እያንዳንዱን ጨዋታዎች ማሸነፍና እንደ ፍጻሜ መመልከት የግድ ይላል። በ8 ነጥብ ርቅ ያለው፣ በ11 ነጥብ ርቅ ያለው፣ በ15 ነጥብ ርቅ ያለው የሚባል ነገር አይሰራም። በቁጥራዊ ማስረጃ ፕሪሚየር ሊጉን በልታችኋል ተብሎ እስካልተነገራችሁ እስካልተረጋገጠ ድረስ እያንዳንዱን ጨዋታ እንደ ፍጻሜ እየተመለከታችሁ መጫወትና ማሸነፍ ነው ያለባችሁ። ስለዚህ አርቴታም ለተጫዋቾቻቸው ይህንን በደንብ መንገር አለባቸው። በ8 ነጥብ ራቅን፣ በ9 ነጥብ ራቅን ብለው መዘናጋት የለባቸውም። እያንዳንዱን ጨዋታ አሁንም በጥንቃቄ ድል እያደረጉ እስከ መጨረሻው ድረስ መጓዝ አለባቸው። በስተመጨረሻም ዋንጫውን እንደበሉ ቁጥራዊ መረጃዎች ሲያረጋግጡ ዘና ብለው እጃቸውን በኪሳቸው ከተው በስተመጨረሻም የናፈቃቸውን የፕሪሚየር ሊግ ዋንጫ ጆሮን ይዘው ወደ ላይ ከፍ በማድረግ ከሁለት አስርት ዓመታት በኋላ ከደጋፊዎች ጋር ደስታቸውን መግለጽ ይችላሉ ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ተጫዋቾች፣ አሰልጣኝ ሚኬል አርቴታ፣ ተንታኞች ከጨዋታው በኋላ የተናገሩትን ወሳኝ ነገሮችና ስለ ጨዋታው ወሳኝ መረጃ ነው ወደ እናንተ አደረስኩኝ። ዛሬ ሲቲ ከሊቨርፑል ምን ትጠብቃላችሁ? ጨዋታው ስንት ለስንት የሚጠናቀቅ ይመስላችኋል? አርሰናል የፕሪሚየር ሊጉን ዋንጫ የማንሳቱ ነገር እንዴት ነው? ተረጋግጠዋል ወይ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎኔ በመሆን የምታበረታቱኝን የምትደግፉኝን ውድ አድማጭ ተመልካቾቼ የዩቲዩብ ቤተሰቦችን ከልብ ላመሰግናችሁ ወዳለው። ዛሬ ደግሞ ከሲቲና ከሊቨርፑል ጨዋታ በኋላ በውጤት መረጃ በሌሎች ወሳኝ ስፖርታዊ ጥንክሮች እስከምንገናኝ ድረስ በያላችሁበት ሁሉ ሰላም፣ ሰናይ ሳምንትና ሰናይ ቀንን ተመኘውላችሁ።